የሀኒዬ አያት ወይዘሮ ሚላት እናት እንግዲህ ድንገት መጥተው ሰርፕራይዝ አድርገዋል ማለት ነው። እንግዲህ ድንገት ሲመጡ ሁላቸውም በተለይ ወይዘሮ ሚላት ምንድን ነው ሰርፕራይዙ በዛ ሰሞኑን ስትላት ማን መጣ ስትላት መስፍን መጥቶ ሰርፕራይዝ አረገኝ አለቻት። እውነት የጉድ ነው መስፍን መጣ ብለው ተደነቁ። ሀኒዬ አንድ አባቷ ሕክምና ጉዳይ እያስጨነቃት ይገኛል። ዶክተሩ ወደ ወይዘሮ ሚላት ደውሎ እንግዲህ 800 ሺህ ብር እንደሚያስፈልግ ሲነግራቸው እና እኔ ምን ላድርግ ሀናን ንገራት እንጂ ስለዚህ ችግር ሲላቸው እርስዎ ማወቅ ያለበት ችግር አለ ብሎ ነግሯቸው ቀጠሮ ይዘው ነበር። የወይዘሮ ሚላት እናት ሀኒዬን የሚገልጽ አንድ መረጃ ሰጡ። በጣም ደስ ይላል። ምክንያቱም እስካሁን መስቀሉና ፎቶግራፉ ብቻ ነበር። አሁን ግን ከነበራት ባህሪና ከአመጋገቧ ላይ ያገኙትን ነገር ይፋዊ አደረጉ። ይህ አንድ መረጃ ሊሆናት ስለተገኘ በጣም ደስ ብሎናል። እንግዲህ ሀኒዬ አሁን አባቷ በጣም እያስጨነቋትና ሕክምናው ምን አለች ዶክተሩ እያሉ ሲጠይቋት ምንም አላለኝ የሚገዛ መድኃኒት ስለነበረ መድኃኒቱን እንዲገዛ ነው ያዘዘኝ። ሀኒዬ እየደበቅሽኝ እንዳይሆን ሲሏት ኧረ በፍጹም አለችና ስራ በመዘጌቷ ደግሞ ወይዘሮ ሚላት እንግዲህ የስራውን ነገር ጥለዋል ብላ ሰላምዬም ፈጣሪ ይችን እህቴ እንዳታረግብኝ እያለች እርግብን ፈጣሪዋ እየጸለየች ነው። ምክንያቱም ሌሊት ከወይዘሮ ባዩሽ ጋር ስታወራ ታድርና ቀኑን እየተኛች እነሱ አላወቁ ሚስጥሩን እንቅልፍ እየተኛች ጠዋት ተነሻ ትነሺ ቁርስ ቢያትቢ እየተማገቱ ይገኛሉ ከሰላምዬ ጋራ። አሁን ወይዘሮ ሚላት እናት የሀኒዬ አያት ምንድን መረጃ አቀረቡ የሚለውን እስከ መጨረሻ ስትከታተሉ ታገኙታላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በቅንነታችሁ ከመዳም ኩሽና ሁኜ ነው ማስተላልፍላችሁ እና በቅንነት ሰብስክራይብ ላይክ አድርጉ ማለት ነው። እንግዲህ የወይዘሮ ሚላት እና ድንገት ሰርፕራይዝ አድርገው ሲገቡ ወይዘሮ ሚላት ተደናገጡ። ምን ነው ይህን ሰሞን እንዴት መጣሽ እማዬ ስትላት እንዴት መጣሽ ይባላል እንዴ ሰርፕራይዝ ላርግሽ ብዬ እኮ ነው አሏትና ሰላምታቸውን ተለዋውጠው ቁጭ አሉ። ከዛም በኋላ ስለ ሁኔታቸው ሁሉ ካወሩ በኋላ እስኪ ዶክተሩ ደውሎ ወይዘሮ ሚላትን የማናግርሽ ነገር ጉዳይ አለና ብትመጪ ጥሩ ነው ሲላ ስለምን ጉዳይ ነው ንገረኝ ስትለው ስለ ሀና የአባት ሕክምና ጉዳይ ሲላት እና እኔ ስለ እሷ ጉዳይ አባቷ ጉዳይ እሷን አናግራት እንጂ እኔ ምንድን ነኝ ሲሉት ማወቅ ያለብሽ ነገር አለ ሲላት እሺ ነገ እመጣለሁኝ ብላ ከቀጠረች በኋላ ነበር ድንገት ወይዘሮ ሚላት እናት ሲመጡ ሀሳባቸውን እየቀየረችው ማለት ነው። ከዛ ውስጥ ገብታ ስልክ እያወራች ስትዘገይባት እንግዲህ ሀና ሰላም እየመታ አያቴዋን እንግዲህ ቅፍ ስታረጋት አስቴር ስትላት አንቺ እንደው በቃ አያቴ ብለሽ እትዬ እንኳ ቢያንስ አትይም አስቴር ብለሽ ስታንጠለጥይ አታፍሪም ሲሏት እኔ ልክ እንደ እህቴ ነው የምትመስልኝ አያትዬ ብላ አለቻትና ከዛ ሀናዬ ድንገት ትገባለች። ሀናን ሲያው ወይዘሮ አስቴር እንግዲህ እቅፍ አደረጉና ወይ እንዴት አይነት ልጅ ነች መሰለሽ፣ እንዴት አድገሽላታል፣ እንዴት አምረሽላታል፣ እንዴት እንደምታምር ቆንጆ እኮ ናት ሲል ሀናዬ እኔ አይደለሁም ብላ ለመናገር ስትንተባተብ ሰላም ደግሞ በወሬ ታጨናነቃቸው ነበር። እንዲህ ናት እኮ ደንጋጣና ስለምትደናጋግጥ ነው አለቻትና ሰላምታ ሲለዋወጡ አንቱ አትበሉኝ ብለው ተናገሩ። ከዛ በኋላ እንግዲህ ሰላም ደግሞ ከእርግብ ጋር ተፋጣለች። እርግብ የተፋጠጡበት ምክንያት እንግዲህ እርግብ በጣም ሌሊቱን ሌላ ስራ ቀኑን የእንቅልፍ አድርገዋለች። እነሱ አልገባቸውም። ከዛም እንግዲህ ይችን ልጅ እህቴ እንዳያደርጋት እያለ እየጸለይ ነው። ወይዘሮ ባዩሽ ጉዷን ሰምታ እሪ እያለች ነው። ምክንያቱም ወይዘሮ ባዩሽን እንግዲህ እነዚህ ዘመዶች መብዛታቸው ስንት ናቸው እዚህ ቤት የሚሰበሰቡት ምነው እዚህ ነገር ችግር ውስጥ ባልገባሁ ብላ እርግብ ራሷን ወቀሰች። ከዛ ለወይዘሮ ባዩሽም ደውላ ነገረቻት። ደግሞ አንዲት ሴት መታልሻለች፣ እኔስ ምን አይነት ነገር ነው ማን ትባላለች ስትላት ጠየቀቻት። አስቴር ትባላለች ስትላት ባዩሽ ጉድ ፈላ ብላለች ማለት ነው። ወይዘሮ አስቴር ጠንከር ያሉ ሳይሆኑ አይቀሩ።
ከዛ በኋላ እንግዲህ ምን ማድረግ እንዳለባትም አላወቀችም። እንግዲህ እናቲቱ ደግሞ በጣም ተደስተው ሀናን በፍቅር ተቀብለው አዋሯትና አጫወቷት። ከዛም እንግዲህ አባትየው ደግሞ አሲር አቮካዶ ይዞላቸው መጣና አቮካዶ ልስጥህ ትበላለህ ሲሉት አንተ ትቀልድብኛለህ፣ ምን አይነት ምግብ ነው የሚበላ ነው ወይ ሲሉት አዎ ካልፈለግኩን እበላዋለሁ ሲል ቀልድብኝ እንጂ እንግዲህ ልብላው እንጂ ደግሞ ይሄኛውን ለሀናዬ ይቀመጥላት ሲል ሀናዬ እኮ አቮካዶ አትወድም አላቸው ማለት ነው። ከዛም እንደተባለው አልቀረም። በልጅነቷ ሲያስታውሱ የወይዘሮ አስቴር ቁጭ ብለው ዳቦና ሙዝ ይዘው እንዲሁም አቮካዶ ይዘው ሲመጡ አቮካዶ ለምን አመጣሽልኝ አልወድም ብላ ያኮረፈችበትን ነገር አየን። በጣም ይገርማል። ሙዙን ሲሰጧት ግን ሙዙን እየላጠች በላች። ከዛም የእጅ ውሃ ልታስታጥባቸው ሀንዬ ስትመጣ የልጅነቷን ትዝ አላቸውና በልጅነትሽም እኮ እኔ እጅ አላስታጠብኩሽ እኔ ካላበላሁሽ እያልሽ ትይ ነበረ። በጣም በሚገርም አልተረሳም የልጅነትሽ ነገር እያሉ በልጅነቷ ያደረገችውን ትውስታ ላይ እየጠነጠኑ ይገኛሉ። ከዛም ወይዘሮ ሚላት ዘገየች ብለው ወደ መኝታ ቤት ገብተው አንቺ ገብተሽ እኮ ቀረሽ ምን እያሰብሽ ነው ሲሏት አይ የሆነ ጉዳይ ነበረኝ እያናገርኩ ነው ብላ ዶክተሩ ጋር እያናገረች ለማግስቱ ቀጥረው ነበር። እነዚህ ልጆች ግን ሁለት ልጆች ግራ የተጋባ ነው። አወዛገቡሽ አይደለ እማዬ አለቻት ማለት ነው። አዎ ግን አሁን እኔ እኮ ሰራተኛ ያልሻትን ልጅ ያልሻትን ሰራተኛ ነበር ያደረግኳት። አየሻት እስከ ዛሬ ይሁን እንደዚህ ብላ አሁን እኮ እስስት ናት እኮ ቤቴን እያመሰሽ እኔ እንደሆነ ልጄን አግኝቻለሁኝ ታወዛግበናለች ስትል አይ ሚላት አንቺ በጣም ለውሳኔ ትቸኩያለሽ። እስኪ ተረጋጊ አትወስኝም። ማየ ደግሞ እንደዚህ ትያለሽ ደግሞ የሰላምና የምናሴ አንሶኝ አንቺም እንደነሱ ሆንሽ ማለት ነው አለቻት ማለት ነው። እኔ ግን ሲመስለኝ ሀናን ልጅሽ ብለው ተናገሯት። ከዛም እንግዲህ ወይዘሮ ሚላት ኪችን ሂደው ደግሞ ሀናን እንደ በስራ ሰዓት አትገቢም አባዬን አሞብኝ እኮ ነው እና አሟቸው ቢያማቸው ሆስፒታል አይደል እንደ ያሉ ስትል ሆስፒታልን ቢሆን እኮ እስካለ ሰው መጥዬ እንዴት እመጣለሁ ስትል ሲጀመር ስራሽን ትተሻል አንቺ እያሉ ከፍና ዝቅ አድርገው ሲናገሯት ሀናዬ ምን ነው በቀረብኝ የቤተሰቡ ጉዳይ የሚባል ነገር ዝም ብዬ በሰራተኝነቴ እንትን ብዬ በነበረ ብላ አለችና ሰላም ደግሞ አያቷን እየጎተተች ወስዳ ከእርግብ ጋር ስታስተዋውቃት ሰላም ተባባለችና እርግብ ሆዬ አያቴ ነሽ እንዴት ነሽ ምናምን ብላ ስትላት ሰላም ካለቻት በኋላ እርግብ እንግዲህ እስካሁን እዚህ ቤት እንዴት ታስቀምጥሻለች? እንዴት እስካሁን አላባረረችሽም? ስትል ሰላም ደግሞ እንዴ አያቴ ምን እያልሽ ነው? ማንን የምታባረራት? ይችን ነዋ ልጅ ያልሆነችውን ልጅ ነኝ ብላ ንብረት ለመውረስና ለማጭበርበር የመጣችውን ስትላት አይ ተሳስተሻል፣ እኔ እኮ አይደለሁም እኔ ነኝ እኮ ትክክለኛ ልጇ፣ አንቺ ነሽ እንደ ትክክለኛ ልጅ ነኝ ብለሽ የመጣሽው ብለው ግራ ተጋቡ። እንግዲህ ነገሩ ሁሉ እያደላ ወደ እነሱ እየሄደ ነው። ከዛም ሄዳ እርግብ ካጠገቧ ሆና ስታስቀምጣት ይቅርታ አድርጊልኝ እኔ እኮ አንቺ አልመሰልሽኝም ይችኛዋ ነበረች ያለችው፣ ግን እስኪ ንገርሽ አያቴ አሁን አንቺ እኔ ነኝ የመሰልኩሽ እሷን ነው የመሰለች ብላ እርግብ ስትጠይቃት እኔ እንኳ ሀናን ነው የመሰለኝ አሉ ሴትዮዋ። አባቴና አንቺ ሀናን ነው እያላችሁ ነው፣ ግን የእናት የውስጥ ስሜት ነው ወይንስ የአባት ነው የሚያስታውቀው ሲሏት እንዴ የወለደ አንጀት የእናት ነው እንጂ አሏት። እንግዲያውማ እማዬ እኮ እኔን ነው የተቀበለችኝ ስትላት አይ ሚላት ቸኳላ ናት፣ ለሁሉ ነገር ትቸኩላለች። እንግዲህ ይሁን አሉ ሳይወዱ በግድ ማለት ነው። የወይዘሮ ሚላት እናት እንግዲህ እርግብን ደግሞ ጭራሽ ሰራተኝነቷን ሳያሳት ደግሞ አልጋ ላይ ሆና ትሞላቀቃለች። ምን አይነት ይቱ ናት? ምን እያለች ነው? እስኪ ሰላምዬ በቋንቋሽ አናግሪልኝ። ምንድን ነው አልገባሽም እኮ አያቴ። እንዴ ሚላት እኮ ናት ጥፋተኛዋ። ሰራተኛ ሲገባ በቃ እንደፈለጋችሁ ትልና ከእናቷ ላይ ትሰቅላቸዋለች ስትላት ሰላም በጣም ሳቀችና ይቺ እኮ ሰራተኛዋ ሳትሆን ልጅ ነኝ ብላ የመጣችሁ ናት። ኧረ ይቺ ምኗም አይመስለኝ አሉ ማለት ነው። ሰላምም እኔም እንደው ፈጣሪ ይቺ ልጅ እህቴ አታድርጋት እያልኩ ነው ብላ ጸለየች። እንግዲህ በዛሬው ፓርት ላይ አቶ መስፍኔና ምላሴ ወደ ገጠር ስለሄዱ ከቦታው የሉም ማለት ነው።
እየተካሄደ ያለው በእነሱ ብቻ ነው። በሚገርም ነገር ሁኔታ ነው። አሁን የአባቷ ጉዳይ የ800,000 ሕክምናው እያሳሰባት ይገኛል። ግን አሲርን ደግሞ ፍቅሯን እየገለጸችለት እኔ ወንድሜ ነህ ያላንተ እኔ የሚያሳስበኝ አባቴ ሕክምና ሲድን አንተን ጥዬ ወደ ደሴ ስሄድ እንዳትናፍቀኝ ነው። ግን እውነትሽን ነው ሀንዬ ትናፍቅሻለሁ ሲላት አዎ በጣም ነው የምትናፍቀኝ አሁንማ ስትለው እስኪ እቅፍ አድርጊኝ አላትና እቅፍ ተባባሉ ማለት ነው። እና አንተ ባትኖር እኮ ሁሉ ነገር እንዴት ዘልቀው ነበር ስትል እያመሰገነችው ትገኛለች። እንግዲህ አባትየውም ከሆስፒታል ላይ እንግዲህ አሲር በጣም አዝናኝና ፈታ የሚያረጋቸው ነገር እየሆነ የሚፈልጉትን ነገር እንደው እስኪ ትንሽ ልንቀሳቀስ እንደው ተኝቼ እንዳልቀር ቁጭ ማለትን ደግሞ እንዳረሳው እያሉ ለሀናዬ እየነገሯት ነበር። አባዬ አሁን አሲር ምግብ ይዞ ይመጣል፣ በደንብ ብላ፣ ምግብ ከመብላት ነው ለሁሉ ነገር የሚረዳ። እበላለሁ ግን እንደ ሁለመናዬን እኮ ወንፊት አደረጉት ብለሽ ነው? እሺ እበላለሁ ብለው እንግዲህ በጉጉ ሲጠብቁ የመጣው አቮካዶ ሆኖ አቮካዶውንም ደግሞ ለሀናዬ አስቀምጠውላት ከስራ ውላ ስትመጣ እንዴት ዋላችሁ ብላ ስትገባ አባዬ ምግብ በላ እንዴት ዋልክ ስትል አዎ እንኪ አቮካዶ ብሎ ሲይዛ ሰጣት። እንግዲህ አሲር እኔ እኮ አቮካዶ አልወድም፣ አቮካዶ ሳይ አስመልሽ ነው የሚለኝ ስትል አላልኩም እኔ እኮ ብያለሁ፣ ከልጅነቷም አቮካዶ አትወድም እሷ ብዬህ ነበረ አሉት። እንግዳውማ እኔ በላዋለሁ አለ። በእናቴ ቁርጥሽን አውቀሽ ሳይመሽብሽ እቤት ሂጂና ምግብ አዘጋጅተሽ ይዘሽ ነይና እኛንም አብሊን፣ ዛሬ ምግብ አልበላንም አሉ አባት። አሁን እንግዲህ የሀናዬ ሶስተኛ መገለጫዋና መታወቂያዋ አቮካዶ አለመብላቷ ነው። ስለዚህ አሁን እነ ወይዘሮ ሚላት ቤት አቮካዶ ተገዝቶ ቢቀርብ እንግዲህ እርግብ ግጥም አርጋ አቮካዶውን ስትበላ እሷ አልወድም ያለች ጊዜ አንድ መረጃ ሊሆናት እንደሚችል ደግሞ ከወደ አያቷ በኩል አንድ ነገር ብቅ ብሏል ማለት ነው። በጣም ደስ ይላል። ሀንዬ እጇ ይዛ ሂዳ አያቴ ታጠቢ ስትላት ምንድነው እናንተ ግራ አጋባችሁኝ እኮ ስትላት እንግዲህ እኔ እውነተኛ ልጃቸው ነኝ ግን እኔ መረጃ የለኝም አንቱ እስኪ ፍረዱ ስትል እኔ ምን አውቃለሁ ሲሏት እንግዳማ የዲኤንኤ ምርመራውን ውጤት እንመለከታለን እንጠብቃለን ስትላቸው እና ታዲያ የእናት አንጀት ደግሞ እኔን አልተቀበለኝም። አይ እንዴት አልተቀበለሽም? እስቲ እሷን ነው ሙሉ ለሙሉ እኔ ናት ብለው የተቀበሉት መረጃውም ያላት እሷ ናት፣ ግን እኔ ነኝ እያልኩ ነው ስትል ትነግራቸዋለች። እትዬ እኔም ውሸታምና ሌባ እያደረጉኝ ይገኛሉ። በእርግጥ በወይዘሮ ሚላት አልፈርድም። ለምን ሲሏት 16 ዓመት ያሳለፍኩትን የራሴን የህይወት ታሪክ እዚህ ቤት ለብዙ ዓመታት እየሰራው ስቀመጥ አንድ ቀንም ታሪኩን አውርቼ አላቅም ስትል ትናገራለች። በእንሺ ልጄ ብለው ታጠቡና ቆንጆ ምግብ ሰርቻለሁ አመጣላችኋለሁ ስትላቸው በልጅነቷ ግድ አያቴ ካልታጠብሽ እያለ ስትገለገል የነበረው ምግብ ሰርቼልሻለሁ አቀርብልሻለሁ የሚለውን ትውስታ ውስጥ ገቡ። ብዙ መረጃዎች አሁን ከወይዘሮ ሚላት እናት እየተገኙላት ይገኛሉ። በጣም ደስ ይላል። እንደውም በተለይም አሁን ደግሞ ግራ የተጋባት እንግዲህ የአባቷ የሕክምና ጉዳይ ነው እንጂ ሌላው ነገር ምንም የሚያግራ ያጋባን ነገር የለም። ወይዘሮ አስቴርም እንግዲህ እርግብን ጠርተው ይቅርታ አድርጊልኝ፣ ለአንቺ ለአያቴ ይቅርታ ካላደረግኩኝ ዘላለም አእምሮዬ ላይ ስሰቃይ መክረሜ ነው። ስለዚህ ይቅርታ ልባለኝ ይቅርታ አድርጌልሻለሁ አለቻት። አዎ ይቅርታ አድርጊልኝ፣ እኔ አንቺ አልመሰልሽኝም ነበረ። ስለዚህ የሁለታችሁም ነገር አሁን እያወዛገበኝ ይገኛል። ወይዘሮ ሚላትም አትወዛገቢ እናቴ፣ እኔ ልጄን አግኝቻለሁ እርግብ ናት ብትላቸውም አያትየዋ ግን በፍጹም ውስጣቸው አልተቀበለም። በእናት ስሜት ከሆነ እኔ ነኝ ስትላት እንኳ እርግብን እና እሷ እንኳ ቸኳይ ናት እኮ ስትል ቸኩላ ሳይሆን እሷ የእናትነት መንፈሱ ውስጧ ነግሯት ነው። ለማንኛውም ስለመጣሽ አመሰግናለሁ አለች። ሀንዬም የአባቷ ነገር እያሳሰባት አሁንም ወደ አሲር እየደወለች አባቱን ጉዳይ በየሰዓቱ መጠየቅ ስትጀምር ናፈቅንሽ እንዴ እያላት ነበረ። እንግዲህ ምግቡንም እሱ እየበላ ነው እኔን አያበላኝም እያሉ እየወቀሱ እንግዲህ ሁላችንም የዲኤንኤ ውጤት በጉጉት እየጠበቅ እንገኛለን። ያ ከመምጣቱ በፊት ግን ብዙ መረጃዎች እየተሰባሰቡ ስላገኘን በጣም ደስ እያለን ነው። ሀንዬ ወደፊት እንደምታሸንፍ አንጠራጠርም። እናንተስ ምን ይመስላችኋል? ይህን ሁሉ ታሪክ ከአባቷ ጋር ቀረብ ብለው ቢነጋገሩ ኑሮ ሁሉ ነገር ይገለጽ ነበር። ግን ከአባትየው መሄዱ ምን ወደኋላ እንዳስባለ አልገባንም። ወይዘሮ ባዩሽም ጉዷ ፈልቶባታል።